ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ትፈልጋለሁኝ። ዕለተ አርብ ግንቦት 28 2018 በኢትዮጵያ ዘመን አቆጣጠር ሜይ 5 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ባላችሁ የግንኙነት አውታር ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ በጋራ እንመማርበታለን። የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ድጋፋችሁን እየገለጻችሁ ነው። አጠናቅራችሁ ቀጥሉ። ይህን ካልኳችሁ በኋላ እንግዲህ ዛሬ ግንቦት 28 በተለያየ እንደ ዓለም አቀፍ ሁኔታ ለምሳሌ ሜይ 5 የአዋላጅ ነርሶች ወይም የአዋላጅ ሕክምና ባለሙያዎች ቀን ነው። ስላደረጉልን ከእርግዝና ጀምሮ እስከ ወሊድ ከዛም ደግሞ በልጆች የማሳደግ ሂደት በሙያቸው ታምነው ቃላቸውን ጠብቀው ለእናቶች፣ ለሕፃናት በአጠቃላይ ለሰው ልጅ ሁሉ አዋላጅ ነርሶች ስላደረጉት መልካም ነገር አገልግሎታቸው የሚመሰገንበት የሚታወስበት ቀን ነው። በኢትዮጵያ ደረጃ ኦፍኮርስ አከባበሩ ክልላዊ ይሁን እንጂ ግንቦት 28 እንደምታውቁት በተለይ በትግራይ ክልል ደረጃ በልዩ ልዩ ዝግጅቶች ይከበር ነበረ። የግንቦት 28 እና አብሮ ደግሞ የሐውዜን ሰማዕታት ቀን በሚል ማለት ነው። እንግዲህ ከዛሬ 28 ዓመት በፊት ግንቦት 28 1990 ዓመተ ምህረት በአይደር ትምህርት ቤት ላይ የኤርትራ መንግስት ወይ ሻቢያ በተዋጊ ጀቶች ኢቨን በዓለም አቀፍ ደረጃ በተከለከለ ክላስተር ቦምብ ጭምር ትምህርት ቤቱን ደብድቦ ያኔ ኢትዮጵያና ኤርትራ ወደ ጦርነት ውስጥ እየገቡ ነበረ። ያው ወደ ሙሉ ጦርነት ውስጥ አልገቡም። ኦፍኮርስ በወቅቱ 60 ንጹሃን በተለይ ህፃናት የተገደሉበት መጀመሪያ ድብደባ ከተፈጸመ በኋላ ከዛ ልጆቻቸውን ሊያወጡ የተከናው ምንድነው የሆነው ብለው ደግሞ እንደገና ሲሄዱ ሁለተኛ ተመሳሳይ ቦምብ በመጣል ከ60 በላይ ንጹሃን የተገደሉ 185 ከቀላል ጀምሮ እስከ ከባድ ድረስ ጉዳት የደረሰባቸው ከዚህ ውስጥ 12ቱ ህፃናት ናቸው። ይሄ የተባበሩት መንግስታት ድርጅትን ጨምሮ ሲወገዝ የነበረ ነው። ይህንን ደግሞ ህወሓት በተለያየ መንገድ ሲያከብረው ሲዘክረው ነው ይሏል። በዘንድሮ ዕለት ግን አንዳች ነገር በፖለቲከኞችም በክልሉ ሚዲያ በትግራይ ቴሌቪዥን በሉት በድምፀ ወያኔ ኢቭን የታወቁ አክቲቪስቶቻቸው ይህን ጉዳይ አላነሱትም። ያው ምንድን ነው ኦብቪየስሊ ጽምዶ መሆኑን አሁንም አረጋግጥላችኋለሁ። ነገ እድሜ ይስጠን፣ የዛሬ ዓመት ደግሞ እናወስበዋለን። ይኸው ግንቦት 28 ሪቫይዝ እናደርጋለን። በዚህ ጊዜ እኮ እንዲህ ብለን ነበር። እናንተም ኦፍኮርስ የጋት ሚዲያ ቤተሰቦች በጣም አክቲቮች ናቸው። እጅግ አድርጌ አመሰግናለሁ። በነገራችን ላይ እንዲህ ብለህ ነበር፣ ይህ አልሆነም፣ እንዲሆነ ይሄ ትክክል አይደለም የሚለው እኔ ያንን ሳይ የበለጠ ለመማር የበለጠ ለማወቅ የበለጠ የሆነች ነገር ይዤ ወደ እናንተ ስመጣ ኃላፊነት እንዲሰማኝ እንዲህም እገመገማለሁ እንዲህም እተቻለሁ የሚለውን እንዳስብ ያደርገኝ እና ሻቢያ ህወሓትን አግዞ ጦርነት ውስጥ አይገባም። ኦብቪየስሊ የሻቢያ ትልቁ ስጋት የኢትዮጵያ የቀይ ባህር ጥያቄ የህልውና ጥያቄ ስለሆነ የባህር በር ጥያቄ፣ ይሄ ህልውና ጥያቄ ደግሞ ኦብቪየስሊ በሰላማዊ መንገድ አማራጭ ካልተገኘለት ወደ ጦርነት ይገባል። እኔ ደግሞ በሰላማዊ መንገድ አልሰጥም የሚላል አስተበውነ ግትርነቱ። ስለዚህ ጦርነቱ አይቀሬ ከሆነ የጦርነቱን ሜዳ ትግራይ ውስጥ ላድርገው ነው። ወይንም ጦርነት የማይቀር ከሆነ ከህወሓት ጋር ተባብሬ እኔ ከኢትዮጵያ ጠላቶች ዓለም አቀፍ ግንኙነቴንም ተጠቅሜ እንደ ሀገር አክት ስለማደርግ ኢቨን እነዚህ ፔሬቶችም አሉ። ከዛም ከዚህም እያልኩኝ የቀይ ባህር ተዋሳይ ስለሆንኩኝ ኢቨን የጦር መሳሪያ ማዕቀብ እንኳ ቢጣልብኝ ከየመኑ ሀውቲ ከዛም ያው ደግሞ የኢትዮጵያ ጠላቶች እስካሉ ድረስ ከዛ ሰበስባለሁ፣ የጦር መሳሪያ መጣለሁኝ። ገንዘቡንም
እና የሰው ኃይሉን ህወሓት ይቻል አት ኤክስፔንስ ኦፍ የትግራይ ህዝብ ኪሳራ ውጊያውን እዛው በትግራይ ምድር አድርጌ የኢትዮጵያ መከላከያ ሰራዊትን የኢትዮጵያ አቅሞችን አዳክማለሁ ነው ስሌቱ እንጂ ህወሓትን አግዞ ከህወሓት ጎን ተሰልፎ ሻዕቢያ ሊዋጋ አይችልም። ነገር ግን ህወሓት ምን ያህል የከሰረ ምን ያህል በትግራይ ህዝብ ፊት እምነት የሚጣልበት እንዳልሆነ የሆነም ጉዳይ ለቡድኑ ለተወሰኑ ቡድኖች ለስብሐት ነጋ፣ ለደብረ ጽዮን፣ ለፈትለ ወርቅ ለሚባሉ እዚህ ኒውክሌር ፋሚሊ የሚባል ጥቂት ቤተሰቦች ከዛ ደግሞ ከነሱ ጋር የተጋባ የተዋለደው ደግሞ ኤክስተንድድ ፋሚሊ ሆኖ ይቀጥላል። ከዛ በዛ ውስጥ ደግሞ ፍርፋሪ እስከተጣለለት ድረስ ደግሞ የትግራይ ህዝብ ግዱ ያልሆነ እከሌ መንግስት መጣ እከሌ ሆነ እከሌ ፕሬዚዳንት ሆነ ምንም የማይጨነቅ ደላላው ፓትሮኔጁ የክሮኔ የሆነው ደግሞ በዛ ተሰብስቧል እንጂ በደማቅ ስነስርዓት ዳግም አይደገምም። ሐውዜን እንዲሆኖ እንደዚህ ተደርጎ ደርግ እንዲህ አድርጎ አሁን ህወሓት ከደርግ ጋር ቢደራደርና ለስልጣን ቢበቃ ኖሮ የሐውዜንን ጉዳይ ከመካድ እንዳልተደረገ ከማሰብ ለዚያውም እኮ እንግዲህ ሐውዜን አስቡ እንደሚደረግ ታውቆ የፊልም ባለሙያ እኔ አሁን እዛ ውስጥ አልገባም። ሰው የምናየው የምናውቀውን የደረስንበትን ነው። የአይደር ዛሬ እንግዲህ በታሪክ 28ኛ ዓመቱ ነው እየተከበረ ያለው። ነገር ግን ይሄን ትቶታል። እንግዲህ ጽምዶ መሆኑ እዚህ ጽምዶ ውስጥ በጽምዶ እንሳተፋለን ያሉትም ልክ ህወሓት ከሻዕቢያ ወስዶ ኮርጆ አይ ጦርነትም ከሆነም ትግራይ ውስጥማ መሆን የለበትም ስለዚህ በየአካባቢው ልበት ነው እኔም እና ከዚህ አንዱ አዴን የአገው ዲሞክራሲያዊ ንቅናቄ ነው የራሱን እናት አባት ለምሳሌ እዛ ከሆኑ የአገው ህዝብ የሚኖርባቸውን የአማራ ህዝብ የሚኖርባቸውን ራስ በራሱን የሚያስተዳድር እና እንግዲህ አበርገሌን ተቆጣጠር ብለው ህዝቡ ከቤቱ ከመጠለያው ከስራው ተፈናቅሎ በሌላ ቦታ እየተንከራተተ ነው ያለው። ስለዚህ ምን አደረገ ማለት ነው? ህወሓት አዴንን ተጠቅሞ አፈናቀለ ማለት ነው። በተመሳሳይ አሁን እንደምታውቁት ኮንቴስትድ ኤሪያ በሚል ይሄ አላማጣ ሌሎች በሙሉ ሌሎች አካባቢዎች ወረዳዎች በኮማንድ ፖስት ውስጥ ሆነው በመከላከያ ውስጥ ነው የነበሩት። ይሁን ምሬ ወዳጆ የለም ይሄማ ራያ ምናምን የሚባል ነገር የለም አይመለከተንም ሰጠናል ለህወሓት ብለው አስረክበው አሁን እንደገና ተጠናክረን ከአርሚ 24 ጋር ጦርነት ከፍተን አሁንም የቆቦን ህዝብ እናፈናቅናለን። ያም ብቻ የማይበቃም ጦርነቱን አማራ ክልል ውስጥ እንወስደዋለን ብለው እነዚህ የመንገድ መሪነት ስራ ነው የሚሰሩ። ልክ አዴን ላይም የአዴን ተዋጊ የተባላለ አሁን ለታሪክ መመዝገብ ስላለበት አበርገሌን ተቆጣጠርን ብለው ህዝቡን ከሰላማዊ ኑሮ ያፈናቀሉት የህወሓት ታጣቂዎች የአዴን ታጣቂ ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራ ኃይል ተቀናጅተው ህዝቡን አሰደዱ። አሁንም ይሄንን ቢሳካላቸው ይሄ ኃይል ተሰባስቦ በተከዜ በኩል እና በበረከት በኩል ሆነው አርሚ 7 ያለበት በነገራችን ላይ አርሚ 7 የተለመደ ስያሜ ስለሆነ መጀመሪያ ያዛ ስለነበረ ነው እንጂ አሁን አርሚ 7 የሚባል የለም። ሞሮርለስ እኔ ትናንትም ወደ እናንተ አጥሻለሁ። ግንቦት 24 ቀን ለምሳሌ ራሱን አርሚ 7 ብሎ ከሚጠራው ውስጥ 31 የተደመሰሰ ከ20 በላይ ደግሞ በከባድ ሁኔታ ቆስለው አልጀዚራ ወደሚባል ክልል መዳን የሚባል ስፍራ ላይ ሕክምና እየተደረገላቸው እንደሆነ የአርሚ 7 አባላት እዚህ ውስጥ አርኤስኤፍ አለ እንሶ እዛ ዝርዝር ውስጥ መግባት ስለም እነሱ ያውቁት ለእናንተ እና ሃይላይት ሰጥተዋቸው አሁን ይህንን አርሚ 7 ስያሜው ብቻ ነው የቀረው። ግን እነዚህ አርሚ 13 ይሄ ተከዜ አካባቢ የነበረው ኃይል ማለት ነው። ይሄ ታህታይ አዲያቦ የሚባል ወረዳ ውስጥ አካባቢ ምሽግ ውስጥ አስገብተዋቸው ነበር። እነሱ አርሚ 13 ወጥቶ በኤርትራ በኩል አድርጎ በኤርትራ በኦማሃጅር በኩል አድርጎ ከአርሚ 7 ጋር
እንዲቀላቀልና በዚህ በረከት በሚባለው በኩል አድርጎ ሁመራን እንዲያጠቃ ከዚህ ከአርሚ 13 አባላት ጋር ማን አለ? የአማራ ፋኖ ብሔራዊ ንቅናቄ አባላት የሆኑ ታጣቂዎች አሉ። የንምሬ ታጣቂዎች አሉ። እንደገና በቋራ በኩልም ደግሞ ሌላ ታጣቂ እንዲሄድ ይሄ ሁሉ ምን ሊያደርግ ነው? ሁለት ነው አላሙ። አንደኛ ወልቃይት ጠገዴ ሰቲት ሁመራን ወይ በተለምዶ ሁመራን ለመቆጣጠር ምዕራብ ትግራይ የሚሉትን ለመቆጣጠር እንዲዋጋ ከተከዜ ዘብ ጋራ በአካባቢው ካለው የኢትዮጵያ መከላከያ ሰራዊት የጸጥታ ኃይሎች ጋር እንዲዋጋ እንድተልኳለው። በተመሳሳይ ደግሞ አሁንም አልቡርሃን ታጣቂው እየተመናመነበት እየመጣ ስለሆነ በተለይ ከውጭ ያገኘው የነበረው ድጋፍ ከሳውዲ አረቢያ ከግብጽ ያገኘው የነበረው ድጋፍ ሌላውን እንቶ እየተመናመነ ስለሆነ ሞሮለስ ወደ ሂውማን ዌብ ወደ ሆነ ውጊያ እየወሰደ እየማገደው ነው ያለው እና ሻዕቢያ በፍጹም ከዚህ ኃይል ጋር አይዋጋም። ደጋግሜ ከዚህ በፊትም ብያቸዋለሁ። ሻዕቢያ ህወሓት ወልቃይት ጠገዴ ሰቲት ሁመራን እንድትዝና ከሱዳን ጋር እንድትዋሰን አይፈልግም። ለስትራቴጂክ ዴፕዝ ነው። ድርድሮች እየተካሄዱ ነው። ያ በራሱ ጊዜ እንግዲህ ወደፊት የሚገለጣል። የኢትዮጵያ መንግስት ከእያንዳንዷ ቀን ሰላም ከእያንዳንዷ ቀን የስራ ቀን የሚያገኛቸው ትሩፋቶች ስላሉ ጦርነትን የሚመርጠው አይደለም። የሚያጓጉ ልማቶች አሉት። በዚህ መሰረት ድርድሮች እየተካሄዱ ነው። አንዳንዴ ሞቅ ይላል፣ አንዳንዴ ዝቅ ይላል። ያው የተለያየ ትኩረቶችም ስላሉ ከዚህ በዘለለ ሻዕቢያ ከኢትዮጵያ ጋር ጦርነት ያጋጥመኛል ብሎ ካሰበ ለሰው ኃይልም እንዳልኳችሁ ሁለተኛ ጦርነቱን ለማራቅ ይጠቀምባቸዋል። ከዛ ባለፈ አሁንም እንዳልኳችሁ እነዚህ ኃይሎች ግን ሌላ አይደለም፣ አካባቢያቸውን ለማጎሳቆል ለሽብር ተግባር ሊጠቀምባቸው ይችላል። አሁን በቅርቡ ይገለጣሉ። ድሮ የአፋብን ኦነግ ሸኔ የአፋር ታጣቂ አፋር ሪቮሉሽነሪ ዩኒቲ ዲሞክራቲክ ፍሮንት አርዱፍ ወይ አጉጉሞ የሚባለው የጉምዝ ታጣቂ የጋምቤላ ራሱን አዴን ብሎ የሚጠራ ኦብነግ የቅማንት ታጣቂ ወይ ቅማንት ዲሞክራሲያዊ ንቅናቄ ብሎ ቅዴፓና ቅዴን የተለያዩ ናቸው። እነዚህ ዘጠኝ ትናንትም የተለያዩ አይደሉም። ትናንትም አብረው ነው የሚሰሩ። ልዩነት ምንድን ነው ታዲያ? አዲስ ነገር ካላችሁኝ ሲያጭበረብሩ ህዝቡን ሲያታልሉ የነበሩ ተለላኪዎች በግላጭ ከህወሓት ጋር ነን። ትግላችን ወልቃይት ጠገዴ ሰቲት ሁመራን ለምሳሌ አፋብን ለትግራይ ለመስጠት ነው። ለምን? እነሱ 24/7 የሚደራደሩት ነገር ስለሌለ፣ ሌላውም እንደዛ ግልጽ ይመጣል ማለት ነው። እነዚህ አንድ ላይ በመሆናቸው የኢትዮጵያ መንግስት ሰግቶ ፈርቶ ምናምን መጀመሪያ መች ተለያይተው አቅም አጥተው እንጂ ከዛ በዘለለ እንኳን እነዚህ 9 ምናምን የ10 ሀገር አቅም ይዘው ብትመጣ የኢትዮጵያ አቅም ምን እንደሆነ ከዚህ ከሚዲያ ጋጋታው በላይ ከዩቲዩበሩ በላይ ህወሓቶች ያውቁታል። በነገራችን ላይ ስለ እንትን እያነበብኩ ነበረ የአይደር ጭፍጨፋን በተመለከተ እስቲ ምን መረጃ አለ በሚል ከዚህ በፊት የህወሓት ዶክመንቶች ምን ብለዋል በዚህ ጉዳይ የሚለውን እያነበብኩ ነበርና አይጋ ፎረምን ታውቃላችሁ። ከትልልቅ የኢህአዴግ ከፍተኛ ባለስልጣናት የተለያየ ስም የብዕር ስም እየሰጡ ይጽፉበት የነበረው እና በዛ ወቅት በ2017 በፈረንጆች አቆጣጠር ኦልሞስት ከዛሬ 9 ዓመት በፊት አይጋ ፎረም ላይ ምን ብለው ጽፈዋል? ኢትዮጵያ በአፍሪካ ጠንካራ አቅም ያላት ሀገር ናት ብለው ጽፈዋል። ያኔ በዚያ ዘመን ኢትዮጵያ ምን ያህል ትጥቅ ነበራት? በአየር ኃይል፣ በታንኮች፣ በመድፎች፣ በእግረኛ ሰራዊት እንደው ሊባሉን ይሄ ድሮም ምናምን ስላልነበረ ብለን ከወሰን እና በ2013 ህወሓት ተዋግቶ ያልቻለውን አሁን ያለውን ትጥቅ ምኑን ለፕሮፓጋንዳ መቼም በነገራችን ላይ አሰላለፍህ ነው። በዛ በኩል ብትሆን የምትሰራው ፕሮፓጋንዳ ይኖራል። እውነታውን ነው። አሁን ስለ እውነታው ነው የምነግራችሁ እና ምን ብለው መሰላችሁ? እኔ ከአይጋ ፎረም ላይ ምን ይላል? እሺ ኢትዮጵያ ጸሐፊውን የጠባጫሪው አካሄድና የኢትዮጵያ እርምጃ ብሎ ጸሐፊው ይነበብ ይግለጡ ይላል። እንግዲህ ይነበብ ይግለጡ
ማን ነው? የትኛው ከፍተኛ የኢህአዴግ ባለስልጣን ነው? እራሳቸው ያውቁታል። ምን ይላል? ኢትዮጵያ በጅቡቲና በኤርትራ መካከል ስለ ራስ ዱሜራ ያወራል። ኢትዮጵያ በአፍሪካ ቀንድ ወሳኝ ግዙፍና ዘመናዊ ደህንነትና የመከላከያ ሰራዊት ያላት ሀገር ነች ነው። አሁን ከሰሞኑ ችግር መፍጠር የማይታክተው ሻዕቢያ ኳታርና ወታደሮች በጅቡቲና በኤርትራ አወዛጋቢ ይዞታ የነበረውን የራስ ዱሜራ ተራራና ደሴቶች በሰላም አስከባሪነት ሰፍረውበት ኖረው ኳታር ከገልፎ ሀገራት መገለሏን ምክንያት በማድረግ በድንገት ለቀው ሲወጡ ሻዕቢያ ተንደርድሮ ገብቶ ተራራውና ደሴቶችን ይዟል ይላል እና በአፍሪካ ቀንድ ወሳኝ ግዙፍና ዘመናዊ ደህንነትና መከላከያ ሰራዊት ያላት አገር ነች ብሎ ከዛ እነሱ ሲለቁስ ወይም ህዋቶች ከስልጣን ሲገፉስ በቃ ደካማ እርስ በርስ የማይተማመን ምንም የሌለ ታስ ፕሮፓጋንዳ ነው። ግን መሬት ላይ ያለውን ተጨባጭ ሁኔታ መዘንጋት አያስፈልግም። ድሮ የህዋት ክህደት ይሄ ነው ለማለት ነው። ወደ ወሳኝ ጉዳይ ስንመለስ እንግዲህ የኢትዮጵያ መንግስት ከዚህ በፊትም ወደ እናንተ ለማድረስ ሞክሬያለሁ። በ2030 የዛሬ 5 ዓመት ኢትዮጵያ ውስጥ በኤሌክትሪክ እና በጋዝ የሚሰሩ ተሽከርካሪዎች ካሉ ተሽከርካሪዎች ከ40 እስከ 50% የሚሆነውን በጋዝና ወደ ኤሌክትሪክ እንዲቀየር ጥረት እየተደረገ ነው። በዚህ ውስጥ አንዱ ለምሳሌ የተወሰደው እርምጃ ወደ ሀገር ውስጥ የሚገቡ ተሽከርካሪዎች በጋዝ የሚሰሩና እንዲሁም በኤሌክትሪክ የሚሰሩ ከዚህ በፊት ልክ በናፍጣ የሚሰሩ መኪኖች እንዳይገቡ፣ ሌሎችም እንግዲህ ናፍጣ ብቻም ሳይሆን ቤንዚል የሚጠቀሙ እንዳይገቡ የሚል አለ። ኤኒዌይስ ከሞሮለስ ከአንድ 20 ቀን በፊት በ12 ሜይ 2026 ለመጀመሪያ ጊዜ ሞተሩ የናፍጣ ወይም የፔትሮል ሞተሩ ወርዶ ወደ ጋዝ የተቀየረለት የአውቶቡስ ሙከራ ተደርጎ ነበረ። አሁን ሙሉ ለሙሉ 5 ማዕከላት ላይ 5 የመቀየሪያ ማዕከላት ተቋቁሞ በቀን እስከ 10 አውቶቡሶችን የመቀየር አቅም ተፈጥሮ ወደ ሙሉ ስራ ተገብቷል ማለት ነው። ይህንን የሚሰራው ጂሲኤል አፍሪካ ኢንዱስትሪያል ግሩፕ የሚባል የቻይና ካምፓኒ ነው። ይሄ ጂሲኤል አፍሪካ ኢንዱስትሪያል ግሩፕ ማለት የቻይና ግዙፉ የጂሲኤል ግሩፕ አንድ አካል ነው። ጂሲኤል የሚባለው ግሩፕ በናይጄሪያ እና አዲስ አበባ ውስጥ ኦፕሬት ያደርጋል፣ ናይጄሪያ እና ኢትዮጵያ። በዚህም በቀጣይ 8 ወራት እስከ 2000 የሚሆኑ አውቶቡሶችን ከነዚህ 2000 አውቶቡሶች ውስጥ 1200 የሚሆኑት የአዲስ አበባ ከተማ አስተዳደር አውቶቡሶች ናቸው። 1200 የህዝብ እነዚህ አንበሳ ሸገር የምንላቸው ማለት ነው። ሌሎች ደግሞ ቀሪዎቹ የፐብሊክ ትራንስፖርት እና የመንግስት የፌዴራል መንግስት የሚጠቀምባቸው እነዚህ የመርሰዲስ ቤንዞች እነዚህ ወደ ጋዝ ይቀየራሉ። ኤንዌስ በቀጣይ 8 ወራት ውስጥ 2000 ገደማ አውቶቡሶች ያልኳቸውን መርሰዲስ ቤንዞችን ጨምሮ የፐብሊክ ትራንስፖርት ባሶችን ጨምሮ ከፔትሮሊየም ከፈሳሽ ነዳጅ ወደ ጋዝ ሽግግር ይደረጋል። ይህንን ጂሲኤል አፍሪካ ኢንዱስትሪያል ግሩፕ የሚባለው ሞተር ከመቀየር ባለፈ የጋዝ ስቴሽኖችን ይሞላል። ሌሎች ደግሞ አሁንም ከኢትዮጵያ ኤሌክትሪክ ዩቲሊቲ ጋር በሌላ ሁኔታ አዲስ አበባን ጨምሮ በመላ ሀገሪቱ የኤሌክትሪክ ቻርጂንግ ስቴሽን የሚገነቡ አንደኛ እሱን የሚገነቡ ሁለተኛ የእውቀት ሽግግር ለሌሎች ለኢትዮጵያውያን እውቀት የሚያሸጋግሩ ስምምነቶች እየተፈረሙ ነው ያሉት እና ለዛ ነው በእያንዳንዱ ቀን ለውጥ ይመጣል። ይሄ ምን ያደርግልናል? ይሄንን ወደ ጋዝ መደረጉ አንድ የውጭ ምንዛሬን እንቀንሳለን። ሁለተኛ የውጭ ምንዛሬን ቀየርን ማለት ከገዝተን በምናመጣው ፔትሮሊየም ወይንም የፈሳሽ ዘይት ላይ የነበረንን ጥገኝነት እንቀንሳለን። አካባቢያችንን የካርቦን ኤሚሽን የካርቦን መልቀቅን በመቀነስ ደግሞ ወደ አረንጓዴ ፖሊሲ አረንጓዴ ልማት ወደሚለው እንሸጋግራለን። ያም ብቻም አይደለም፣ በአጠቃላይ የትራንስፖርት ዘርፉን ለማዘመን የሚረዳን ይሆናል ማለት ነው። እንዳልኳችሁ በአሁኑ ሰዓት ወደ ሙሉ ለሙሉ ወደ ስራ የተገባበት ሁኔታ አለ። በዚህ ላይ በነገራችን ላይ ልዩ ትኩረት ተሰጥቶ እየተሰራም ያለው የእውቀት ሽግግሩን ለማምጣት ነው። ትልልቅ መኪኖች የሚገጣጥሙ እንደ ቢኬጂ በላይነህ እንደ ግሩፕ አይነቶችም
አሁን ያለው ትልልቅ ባሶችን ለሀገር አቋራጭ አውቶቡሶችን ይገጣጠማሉ። ለተወሰነ ጊዜ የናፍጣ መኖሩ አይቀርም። በነገራችን ላይ ለምን የጋዝ ስቴሽን መሰረተ ልማቶችን በሁሉም ክልሎችና ከተማ አስተዳደሮች ማዳረስ አስፈላጊ ስለሆነ እሱም ጎን ለጎን እየተሰራ ነው። ይሄ አንዱ መሰረታዊ ወደ እናንተ እንዲደርስ የፈለግኩት መረጃ ነው። ሌላው የሶማሊያ ጉዳይ በአንጻራዊነት በዛሬው ዕለት ቀዝቀዝ ማለት የሰላም ሁኔታ እየታየ ነው። ትናንት ሞሮለስ የከተማ ውጊያ ብዬ ወደ እናንተ መረጃ አድርሼ ነበረ። የአፍሪካ ህብረት፣ ኢጋድ ሁሉን አቀፍ አካታች ሰላማዊ ውይይትና ድርድር ያስፈልጋል በሚል መግለጫ አውጥቷል። በሶማሊያ ፖለቲካ ውስጥ ከፍተኛ የሆነ ሚና ያላት ቱርክ አደራዳሪ ቡድኖችን በተለይ የቱርክ የደህንነት ሰራተኞችን ልካለች። ከተፎካካሪዎች ከተቃዋሚዎች በኩል ቱርክ ከፍተኛ የሆነ ተጽዕኖ አላት። በተለይ የሐሰን ሼክ መሐመድ መንግስትን እየደገፈች ነው በሚል ወቀሳ ይቀርባል። ቱርኮች ደግሞ ይህንን እያስተባበሉ ነው ያሉት። ዝሮ ዝሮ አንጻራዊ ሰላም ቢሆንም ከፍተኛ የሆነ ውጥረት ነው ያለው። አህመድ ሙአሊም ፊቂ የሶማሊያ መከላከያ ሚኒስተር እነኝን የቀድሞውን ፕሬዚደንት ሻሪፍ ሼክ አህመድን በነገራችን ላይ ከ2009 እስከ 2012 ፕሬዚደንቱ ነው አገልግለዋል። በተመሳሳይ ሐሰን አሊ ሃይሬ ከ2017 እስከ 2020 ከ5 ዓመት በፊት ወይንም ፎርማጆ በነበረበት ዘመን ማለት ነው። በዛ ወቅት ጠቅላይ ሚኒስትር ሆነው የሰሩ የሶማ ኦይል ኤንድ ጋዝ የእንግሊዝ ኩባንያ ነው የዛ ዋና ስራ አስፈጻሚ ዳይሬክተር ሆነው የሰሩ ናቸው። እነዚህ አሁን በሶማሊያ ፖለቲካ ውስጥ ከፍተኛ ተሰሚነት ያላቸው ናቸው። ነገር ግን የሶማሊያ ፖለቲካ ከሌላው የሚለየው የጎሳ ቅርጽ አለው። እኔ የሆነ ጎሳ አባል ሆናችሁ ፖለቲከኛ ስትሆኑ ያ ጎሳ በሙሉ ከእናንተ ጎን ነው የሚሆነው። እነዛ ናቸው ሊዋጉ ወደ ሞቃዲሾ የመጡት። ነገር ግን አስቀድሜ እንዳልኳቸው አህመድ ሙአሊም ፊቂ እነኚህ ሶማሌ ዊንግ ኦፍ አርኤስኤፍ ናቸው እና እንዋጋቸዋለን እናጠፋቸዋለን በሚል የሰጠው መግለጫ አለ። ይሄ የበለጠ ነገሩን አካሮታል። ኦፍኮርስ የሀገር ሽማግሌዎች ወይ እነዚህ ትራዲሽናል ኢልደር የሚሏቸው ለማወያየት እየሞከሩ ነው። በቀጣይ ወዴት ይሄዳል? ሪሊ ሰላም ይሰፍናል ወይስ ምንድን ነው የሚለውን እየተከታተልኩ ወደ እናንተ ማድረሳቸው ይሆናል። በተመሳሳይ በእስራኤልና በሊባኖስ መካከል ትናንት እንግዲህ ዛሬ ምሽት 6 ሰዓት 7 ሰዓት አካባቢ ጀምሮ የሙሉ ለሙሉ የተኩስ አቁም ስምምነት ይተገበራል የሚል መረጃዎች ይወጡ ነበር። ነገር ግን የሂዝቦላ መሪ ናይም ቃሲም የለም በሊባኖስ እና በእስራኤል መካከል የተደረሰው ስምምነት እጅ መስጠት ነው፣ ሰረንደር ኤንድ ዲፊት ነው። ሊባኖስ እጅ እንድትሰጥ እንድትሸነፍ ነው የተደረገው። በፍጹም አንቀበለውም፣ የተኩስ አቁሙን አንቀበልም ብለዋል። ኦፍኮርስ እስራኤል ኒውስ ሩም አንድ መረጃ አቅራቢ ነው። እሱ እንደሚለው ሄዝቦላ ኮንቲኒስ ቱ ላውንች ሮኬት ኤንድ ድሮንስ አት እስራኤል ሲቪሊያን ታውንስ ኢን ኖርዘርን እስራኤል የሚል ያስቀምጡታል። እሱ ብቻም አይደለም። እስማኤል ቃኒ የኢራን እስላማዊ አብዮታዊ ዘብ ወይም የአይአርጂሲ የውጭ ኃይል ይሄ ቁድስ ፎርስ የሚሉት የዛ አዛዥ ናቸው። ስምምነቱ እንዲተገበር ከተፈለገ እስራኤል ከ40 ቀናት በፊት ወደ ነበረችበት ትመለስ በሚል ያስቀምጡታል። ይሄ ደግሞ እስራኤሎች ይቀበሉታል ወይ? ለምን ሌተኒ ሪቨርን አቋርጠው ፖስቶች ኮማንድ ወታደራዊ ጣቢያዎች አቋቁመዋል። ወደኋላ ይመለሳሉ የሚለው አይ ቲንክ እሱ የሚተገበር አይመስለኝም። እንዴት እንደሚያደርጉ አብረን እናያለን። ሌሎች ተጨማሪ መረጃዎችን እንዲሁ ወደ እናንተ አደርሳችኋለሁ። ኦፍኮርስ የሊባኖስ ፕሬዚዳንት ጆሴፍ ኦውን በስምምነቱ ደስተኛ ናቸው። ሌላ ተጨማሪ መረጃዎች ወደ እናንተ አደርሳለሁ። ታንክ ዩ